በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውለው። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሰኔ 4 2018 ዓመተ ምህረት ድሮን በጣም ያስቸግር ነበር። ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርግ። ይሄንን ቀብድ ክፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ድሮን ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን አሳምነውታል ማለት ነው። የመገጣጠም ስራ ተሰርቶ አሁን ሙከራ ሲደረግ መረጃ ግን ራሱ የሰከንድ ሃንድ ነገር የመጣው መጀመሪያ ግን ሲነጋገሩ እንደዛ አልነበረም። ሰከንድ ሃንድ ነው ያመጡላቸው እነሱ። ይህ የጸረ ድሮን የደላላ ሲሳይ እንዲሆን ተደርጓል። በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም። በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በሚሰሩ ወደፊት የሚሰሩ በሚገነቡ ግድቦች ላይ ካንቺ ጋር ለስማማ ብሎ ከግብጽ ጋር ይስማማ፣ ከኤርትራ ጋር መወዛገቡን ቢያቆም፣ በቃ የወደብ ጉዳይ እሱ ስልጣን ላይ እስካለ ድረስ ምን ችግር አለበት? ስልጣኑን የሚያቀንቀው ነገር የለም። ስልጣኑ እንደውም ለአደጋ እያጋለጠ ያለው አነስተኛ ጥቃቅኖችም ይሁኑ ሌሎች እየተኮሱበት ባሉበት ሁኔታ ውስጥ ለነሱ የሚደግፍ እንቅስቃሴ እያደረገ ነው። የሀገር ህልውና ይቀድማል በሚል የሀገር ጥቅምን በማስቀደም ማለት ነው። ኢትዮጵያ ውስጥ ያለው አደጋ ከወደብ ጉዳይ በላይ የኢትዮጵያን ህልውና የሚፈታተን አደጋ ነው ያለው። ያስ አደጋ ምንድን ነው? ከኤርትራ መንግስት ጋር ለመስራት ከማንም ጋር ለመተባበር የመጀመሪያው ጥያቄው ምንድን ነው? ሁለተኛ ስልጣን ላይ ያለው መንግስት የኢትዮጵያ አደጋ ነው ወይ? አደጋነቱስ ምንድን ነው? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ጽምዶ በሚል ትብብር የሚንቀሳቀሱ ኃይሎች የከሰሩና መጥፊያ ጊዜያቸው የተቃረበ ነው ሲሉ የትግራይ የሰላም ኃይሎች ዋና አዛዥ ገለጹ። ከፌዴራል መንግስቱ ጋር በቅንጅት እየሰሩ መሆናቸውን ለመጀመሪያ ጊዜ ይፋ አድርገዋል። የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ህወሓት የተባለውን መዥገር ከህዝብ በነጣው ጊዜ አሁን ነው ሲሉም ተናግረዋል። ከኢትዮጵያ ቴሌቪዥን የትግርኛ አገልግሎት ጋር ቃለ ምልልስ ያደረጉት የትግራይ የሰላም ኃይሎች ዋና አዛዥ የፕሪቶሪያ የሰላም ስምምነት በትግራይ ህዝብ ላይ ቅማቸውን ሊወጡ የነበሩ ኃይሎችን ሴራ ያከሸፈና የትግራይን ህዝብ የታደገ መሆኑን መግለጻቸው ተመልክቷል። ህወሓትን የጨመረው ጽምዶ የተባለው ስብስብ የአኩራፊዎችና በፖለቲካ ዓለም የከሰሩ እንዲሁም የመጥፊያ ሰዓታቸው የተቃረበ ኃይሎች ጥምረት ነው በማለት መናገራቸውንም ከዘገባው መረዳት ተችሏል።
ህወሓት የተባለው መዥገር ከህዝብ መነጣው ጊዜ አሁን ነው በማለት የተናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ በትግራይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላምን በአስተማማኝ ለማረጋገጥ የትግራይ የሰላም ኃይል ከፌዴራል መንግስት ጋር በቅንጅት እየሰራ ነው ሲሉም አስታውቀዋል። ይህ በእንዲህ እንዳለም የፕሪቶሪያን የሰላም ስምምነት በዋና ሰብሳቢነት የሸመገሉት ኦሉሴጉን ኦባሳንጆም በዛሬው ዕለት መቀሌ ገብተዋል። በፕሪቶሪያ የሰላም ስምምነት የተቋቋመውና በጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር ከፈረሰ በኋላ በኦባሳንጆ የተመራው የልዑካን ቡድን ወደ መቀሌ ሲጓዝ የመጀመሪያው የውጭ ልዑካን ቡድን ሆኖ ተመዝግቧል። ከጀነራል ኦሉሴጉን ኦባሳንጆ ጋር የሞኒተሪንግና ቬሪፊኬሽን ማለትም መሳሪያ መስፈታቱን ሂደት የሚቆጣጠረው ቡድንም አብሮ መጓዙ ታውቋል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ከእሑድ እስከ ማክሰኞ በግብፅ ካይሮ ያደረጉትን ቆይታ ተከትሎ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ በሰጡት መግለጫ ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረችበት ጊዜ ጀምሮ ሲሰጡ የነበሩት መግለጫ በዚሁ መድረክም ደግመዋል። በተለያዩ የኢኮኖሚያዊ ጉዳዮች ላይ ለመተባበር መዘጋጀታቸውን በጠቀሱበት በዚህ መድረክ የቀይ ባህር ጸጥታና አስተዳደር በዋናነት የሚመለከተው የባህሩ ወሰንተኛ የሆኑትን ሀገራት ነው ማለታቸው ተመልክተዋል። የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ በጋራ መግለጫው ላይ በሰጡት ማብራሪያም የቀይ ባህር ተዋሳኝ ባልሆኑ ሀገራት ጸጥታም ሆነ በአስተዳደር ለመሳተፍ የሚደረግ ሙከራም ሁለቱ ሀገራት ሙሉ በሙሉ ውድቅ ማድረጋቸውንም አብራርተዋል። ኢትዮጵያን ግን በስም አልጠቀሱም። የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ የአረብኛ መግለጫም በግብፅ የመገናኛ ብዙሃን በእንግሊዝኛ ቋንቋ ጭምር የተሰራጨ ሲሆን በዚህም ግብፅ ለኤርትራ ያላትን ድጋፍ አረጋግጠዋል። ግብፅ ከኤርትራን ባሻገር የቀይ ባህር ተጋሪ የሆኑ ሀገራት ሉዓላዊነትና የግዛት አንድነት መከበር እንዳለበትም አስገንዝባለች። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር እንደሚያስፈልጋት በጥቅምት ወር 2016 ለመጀመሪያ ጊዜ ለፓርላማ አባላት መግለጫ መስጠታቸው እንዲሁም በኢትዮጵያና ሶማሌላንድ መካከል እንደ አውሮፓውያን አቆጣጠር ጥር 1 2004 የመግባቢያ ሰነድ መፈረሙን ተከትሎ የግብፅና ኤርትራ ግንኙነት እየተጠናከረ መሄዱ ይታወቃል። ሶማሊያንም በሂደቱ በማካተት በአስመራና በካይሮ ተደጋጋሚ ስብሰባዎች መደረጋቸውም አይዘነጋም። በኢትዮጵያና በሶማሌላንድ መካከል የመግባቢያ ሰነድ እንደ አውሮፓውያን አቆጣጠር ጥር 1 2004 መፈረሙን ተከትሎ በቀጣዩ ወር የካቲት 4 2004 የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ወደ ግብፅ አቀኑ። በዚሁ ዓመት ከ7 ወር በኋላ እንደ አውሮፓውያን አቆጣጠር በጥቅምት 10 2004 የግብፁ ፕሬዝዳንት አብዱልፈታህ አልሲሲም ወደ አስመራ ተጓዙ። በቀጣዩ ዓመት እንደ አውሮፓውያን አቆጣጠር በጥቅምት 30 2005 የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ እንደገና ወደ ካይሮ ተጓዙ። በዚህ ጊዜ እንደ አውሮፓውያን አቆጣጠር ከጥቅምት 30 እስከ ህዳር 4 2005 በአጠቃላይ 5 ቀናት በግብፅ ቆይተዋል። ከወራት በኋላ ደግሞ ባለፈው ሳምንት እሑድ እንደ አውሮፓውያን አቆጣጠር ከሰኔ 7 እስከ 9 2004 ለ3 ቀናት የግብፅ ጉብኝት ማድረጋቸው ይታወሳል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ደግሞ ለብዙ ጊዜያት ወደ ካይሮና ወደ አስመራ ተመላልሰዋል። ባለፈው ግንቦት ወር የግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ በአስመራ፣ በቀደመው ወር ሚያዝያ ላይ ደግሞ የኤርትራው ፕሬዝዳንት የኢኮኖሚ አማካሪ በአቶ ሀጎስ ገብረሕይወት የተመራ የልዑካን ቡድን በካይሮ ከግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ ጋር ተወያይቷል። በኢትዮጵያ ወህኒ ቤት የሚገኙ ናይጄሪያንን ወደ ሀገራቸው ለመመለስ በኢትዮጵያና በናይጄሪያ መካከል ስምምነት መፈረሙ ተገለጸ። በአደንዛዥ እጽና በተለያዩ ወንጀሎች በኢትዮጵያ ወህኒ ቤት የሚገኙትን ናይጄሪያንን ወደ ሀገራቸው ለመመለስ ረዥም ጊዜ ወሰደ ጥረት መደረጉን የገለጸው ፕሪሚየም ታይምስ የተባለው የናይጄሪያ ጋዜጣ በሀገሪቱ የውጭ ጉዳይ ሚኒስትር የተመራና ጠቅላይ አቃቤ ሕጉን የጨመረ የልዑካን ቡድን ከኢትዮጵያው የውጭ ጉዳይ ሚኒስትር ዴታ አምባሳደር ራህደር አበራ ጋር ተወያይቷል። ትላንት ረቡዕ ሰኔ 3 2018 በተደረሰ ስምምነት መሰረትም እስራት የተፈረደባቸው 100 ናይጄሪያውያን ወደ ሀገራቸው የሚመለሱ ሲሆን ስለ ቀሪዎቹ የተጠቀሰ ነገር የለም። በአጠቃላይ በኢትዮጵያ እስር ቤት የሚገኙ 250 ያህል ናይጄሪያ እንደሆኑና ድርድሩ ከተጀመረ በኋላ 4ቱ በወህኒ ቤት ሕይወታቸው ማለፉን ከዘገባው መረዳት ተችሏል። ከኢትዮጵያ ወደ ናይጄሪያ የሚጓዙት እስረኞች በናይጄሪያ ይታሰሩ ወይም ይለቀቁ በዘገባው አልተጠቀሰም። ክቡራን ተመልካቾቻችን በኢትዮጵያ ወቅታዊ ሁኔታ በተለይም በትግራይ ያለውን ጉዳይ መነሻ በማድረግ በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው ሁኔታ እንዴት መፍትሄ ያገኝ፣ ከጦርነት መመለስ ችግሮችን ለመፍታት የሚቻልባቸው እድሎች አሉ ወይ፣ እንዴት እዚህ ደረጃ ላይ ደረስን፣ እዚህ ከደረስን በኋላ መውጫ መንገዶች ይታያሉ ወይ? በዚህ ጉዳይ ላይ ለመወያየት የፈቀዳችሁ ከሰዓት በኋላ በዋሽንግተን ዲሲ ሰዓት አቆጣጠር ከ5 ፒኤም ጀምሮ በቀጥታ ስለ ውይይት ስርጭት መሳተፍ የምትችሉ መሆኑን እንገልጻለን። 571-531-5892 ላይ በዋትሳፕ ላይ በመደወል መሳተፍ የምትችሉ መሆኑን ከወዲሁ ገልጻለሁ።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ባለፈው ሳምንት መጨረሻ ወደ ግብጽ ካይሮ መጓዛቸው ይታወሳል። በግብጽ ካይሮ ቆይታቸው በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በኩል የሁለቱ ሀገራት ስምምነትን ወይ ደግሞ ትብብርን የተመለከተ መግለጫዎች ወጥተዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮችም መግለጫ ሲሰጡ የሚያሳዩ ቪዲዮዎችም ተሰራጭተዋል። በሁለቱ ሀገራት መካከል የተደረገው ትብብር ዘርፈ ብዙ መሆኑ ተገልጿል። በዋናነት የአሰብና የምጽዋ ወደቦችን ልማት እንዲሁም የቀይ ባህር ቀጠናን ደህንነት የተመለከቱ ጉዳዮችን ጨምሮ በዝርዝር ጉዳዮች ላይ የጋራ ስምምነት ማድረጋቸውን የተመለከተ እንግዲህ መረጃ ተሰራጭቷል። በኢትዮጵያና በኤርትራ መካከል ውጥረት ከተፈጠረበት ጊዜ ጀምሮ የግብፅና የኤርትራ ወዳጅነት ያው መጠንከሩ በግልጽ ይታወቃል። የግብፁ ፕሬዝዳንት እስከ ኤርትራ ድረስ ተጉዘዋል። የኤርትራው ፕሬዝዳንት ደግሞ በተደጋጋሚ ወደ ግብፅ መጓዛቸው የሚታወቅ ነው። ስለዚህ በሁለቱ ሀገራት መካከል ያው የሚደረገው ትብብር ጸረ ኢትዮጵያ ትብብር መሆኑ ያው በተደጋጋሚ የተጠቀሰ ነው። ከሁለቱ ሀገራት ባሻገር እንግዲህ አማጺ ኃይሎችን በተለያየ መንገድ እየደገፉ መሆናቸውም የሚታይ ነው። ይህም ከኢትዮጵያን ባሻገር በዓለም አቀፍ ደረጃ ትንተና የሚሰሩ ተቋማትና መጽሔቶችም በዝርዝር እያወጡት ነው። ግብፅ ከታላቁ ህዳሴ ግድብ ጋር በተያያዘ ኢትዮጵያ ላይ ጫና ለማድረግ የምታደርገው ሂደት አካል እንደሆነ ዘአፍሪካን ሪፖርት በትላንትናው ዕለት ያወጣውን ዘገባ ትላንት በዜና ተመልክተነዋል። የኤርትራን ስትራቴጂካዊ ቦታ ግምት ውስጥ ማስገባት እንዲሁም የሱዳን ኮሪደር እና ኢትዮጵያ ውስጥ ያለውን ታጣቂዎች ወደ የጸጥታ ሁኔታ ግምት ውስጥ በማስገባት በእነዚህ ኢትዮጵያ ላይ ግፊት ለማድረግ እየተጠቀመችበት መሆኑን፣ በአንጻሩ ደግሞ ኤርትራ ከኢትዮጵያ ወገን ከቀይ ባህር ጋር ተያይዞ የሚነሳ ነገር ወይ ደግሞ የወደብ ጥያቄ ተብሎ የሚነሳውን ነገር ለመከላከል የግብፅን ድጋፍ እየፈለገች ነው በሚል ነው እንግዲህ ዘገባዎችም የወጡት። ምናልባት እንግዲህ በግልጽ እንደምናውቀው ሁለቱም ሀገራት የየራሳቸው ፍላጎት አላቸው። የግብፅ ፍላጎት ግልጽ ነው። በታላቁ ህዳሴ ግድብ ጋር በተያያዘ ከውሃው ከመሞላቱ ጊዜ ጀምሮ በተደጋጋሚ በዛ በኩል ጥረት ስታደርግ ቆይታለች። ግድቡ ተሞልቶ አልቀዋል። አሁን ሌላ ኢትዮጵያ ተጨማሪ ግድቦችን ለመገንባት ጨረታ አውጥታለች። ይህን ሂደት ለማሰናከል ያው ዞሮ ዞሮ ኢትዮጵያ ውስጥ አለመረጋጋት መፍጠር ወይ ደግሞ ኢትዮጵያ ውስጥ ከተቻለ ሀገሩ ባይኖር ቢፈርስ ያንም ለማድረግ ወደኋላ የሚያመነቱ አይደሉም። ስለዚህ ከግብፅ ጋር ተያይዞ ያለው ነገር ኢትዮጵያ ውስጥ የተረጋጋ ሁኔታ እንዳይፈጠር በማናቸውም ሁኔታ የሚችሉትን ሁሉ ማድረግን እንደ ግቡ ይዘው እየተንቀሳቀሱ ነው። በኤርትራ በኩል ደግሞ ከቀይ ባህር ደህንነት ጋር ተያይዞ ከግብፅ ጋር መወዳጀታቸውን በይፋ እያነሱ ነው። ኤርትራም ግብፅም ምናልባት በግብፅ በኩል ያለውን ነገር ከታላቁ ህዳሴ ግድብ ባሻገር ተጨማሪ ግድቦች መገንባታቸው በእነሱ ላይ የሚያመጣውን ጫናና ተጽዕኖ በተመለከተ ከኢትዮጵያ መንግስት ጋር መነጋገር መደራደር የሚችሉበት ሁኔታ የለም ወይ? በቋሚነት ከታላቁ ህዳሴ ግድብ ጋር በተያያዘ በቴክኒክ ጉዳዮች ላይ እኩል እንወስን የሚለውን ነገር ነው የኢትዮጵያ መንግስት የሚቃወመው። በሌላ በኩል ግን ለመነጋገር ዝግ አይመስለኝም። ምናልባት በአደባባይ የወጡ ነገሮች ስላልሆኑ በዛ በኩል የኢትዮጵያ መንግስት አሻፈረኝ ካለ በምን ጉዳይ ላይ አሻፈረኝ ያለው? በእነሱ ውስጥ በኩል ጥያቄያቸው እስከምን ድረስ ነው የሚሄደው? እሱ እንግዲህ በግልጽ በአደባባይ የሌለ ነገር ስለሆነ በዛ ላይ አስተያየት መስጠት ያስቸግራል። ዞሮ ዞሮ ግን በተደጋጋሚ የኢትዮጵያ አሁን ያለው የኢትዮጵያ መንግስትም የቀደሙት የኢትዮጵያ መንግስታትም የግርጌ ሀገራትን ሱዳንም ሆነ ግብፅን የሚጎዳ ፕሮጀክቶች እንደማይገነቡ እስካሁን ድረስ ይፈስ በነበረው ውሃ መጠን ላይ ተጽዕኖ እንደማይኖር በአደባባይ አረጋግጠዋል። በእነሱ በኩል ያለ እንደ ስጋት የሚነሳውን ነገር በተመለከተ ያንን ተነጋግሮ ለመፍታት የኢትዮጵያ መንግስት በኩል ፍላጎት ወይ ደግሞ የፍላጎት እጦት ወይ ደግሞ ፈቃደኛ አለመሆን መሆኑን ፈቃደኛ አለመሆን የሚያሳይ ነገር የለም። ምናልባት ፈቃደኛ ያለመሆን ነገር ካለ ከታላቁ ህዳሴ ግድብ ጋር ተያይዞ በዛ ጉዳይ ላይ ኢትዮጵያ እንደ ሉዓላዊ ሀገር በራሷ ግዛት፣ በራሷ መሬት፣ በራሷ ሀብት በገነባቸው ግድብ ላይ ብቻዬን የመወሰን መብትና ስልጣን አለኝ የሚለውን ያንን የሚቀናቀን ነገር በግብፅ በኩል ስለመጣ በኢትዮጵያ በኩል ያልተስተናገደም። ተጨማሪ ግድቦችን በተመለከተ ምናልባት የምታነሳውን ጥያቄ የኢትዮጵያ መንግስት በድርድር ለማስተናገድ የሚችልበት ሁኔታ አለ ብዬ አምናለሁ። ይህን ማነሳው ምንድን ነው? ግብፅም በራሷ ፍላጎት ነው፣
ኤርትራን በራሷ ፍላጎት ነው እየሄዱ ያሉት። ስለዚህ ከታላቁ ህዳሴ ግድብ ጋር ተያይዞ ባለው ነገር ላይ የኢትዮጵያና ግብፅ መስማማት ይችሉ በኤርትራና በግብፅ መካከል ያለው ትብብር የሆነ ቦታ ላይ ይቆማል፣ ጥያቄ ውስጥ በማይገባ መንገድ። በሌላ በኩል ደግሞ በኢትዮጵያና በኤርትራ በግብፅ መካከል ስምምነት ቢፈረም ኢትዮጵያ ለምታነሳው የቀይ ባህር አጀንዳ እንደ መደራደሪያ ወይ ደግሞ ግብፅን ይህን አድርጊልኝ እኔም ይህን ላድርግልሽ አይነት ነገሮች ልትገባ ትችላለች። ኢትዮጵያ ማለትም ወሳኝ ባትሆንም ኢትዮጵያ በቀይ ባህር አካባቢ ለመውጣት የምታደርገውን ጥረት ግብፅ እውቅና ወይ ደግሞ ድጋፍ ስትሰጥ፣ ኢትዮጵያ ደግሞ ተጨማሪ ግድቦች መገንባቱ ሂደት ላይ በተለይም ከግብፅ የውሃ ፍላጎትና አቅርቦት ጋር ተያይዞ ባሉ ነገሮች መሰረታዊ ጫና በማይፈጠር መንገድ መፍትሄ ለመስጠት የሚችልበት ሁኔታም ሊኖር ይችላልና ስለዚህ በኢትዮጵያና በግብፅ መካከል ከታላቁ ህዳሴ ግድብ እሱ ኦልሬዲ ያለቀ ይመስለኛል። ማለትም ግድቡ እርግጥ አልቋል፣ ግን ከዛ ጋር በተያያዘ የግብፅ ፍላጎት ወይ ደግሞ ግብፅ መንግስት የሚያነሳቸውን ጥያቄ ኢትዮጵያ መንግስት ለማስተናገድ የሚችልበት ሁኔታ አለ ብዬ አላምንም። ነገር ግን ተጨማሪ ግድቦቹ ጋር ተያይዞ የሚነሳውን በተለይ ደግሞ እነሱ በኩል እንደ ስጋት የሚያነሱትን ነገር የኢትዮጵያ መንግስት ቢያስተናግድ የግብፅና የኤርትራ ትብብር ሊቀጥል ይችላል ወይ? በሌላ በኩል የኤርትራ መንግስት የግብፅን ትብብር እየፈለገ ያለው የኢትዮጵያን የቀይ ባህር ጥያቄ ወይ ደግሞ የቀይ ባህር መውጫ ጥያቄን ተከትሎ እንደሆነ በትንተና መጽሔቶቹም ላይ በግልጽ ተንጸባርቋል። የኢትዮጵያ መንግስት የአሰብ ወደብ በግፍ እንደሄደበት በተደጋጋሚ ገልጿል። ጥያቄ ውስጥ የሚገባ ነገር አይደለም። በህጋዊ ማዕቀፍ ወይ ደግሞ ህግ መሰረት አድርጎ እንዳልሄደም በተደጋጋሚ ተገልጿል። አንዳንዴ ደጋግሞ ማስታወሱ የሚያስፈልገው የቲፒኤልኤፍ ሰዎች ሰሞኑን ጀነራል ክንፈ ራሳቸውን በራሳቸው ነፃ ያወጡት ህወሓት የሰጠው ነገር የለም ብለዋል። እሱ ደጋግሞ ግልጽ ነው። ግን ራሳቸውን ነፃ ካወጡ በኋላ ሶማሌላንድም ራሷን አውጥታለች። ግን ሀገር መሆን ዓለም አቀፍ እውቅና ለማግኘት የቻለችበት ሁኔታ የለም። ስለዚህ ምናልባት ቲፒኤልኤፎቹ አሻግረው አይተው ቢሆን ኖሮ ከስልጣን ባሻገር ወይ ደግሞ ከጥላቻ ባሻገር ነገሮችን መርምረው ቢሆን ኖሮ ያኔ ይህን ለማድረግ የኢትዮጵያ መንግስት እውቅና በመስጠት በምላሹ ደግሞ የሆነ ነገር ማግኘት የሚችልበት ምክንያቱም ኤርትራ በምንም ሳትጎዳ የአሰብ ወደብን ለኢትዮጵያ በመስጠት የኤርትራ መንግስት የሚጎዳው ነገር የለም። ምንም የሚያጣው ነገር የለም። ምናልባትም በዛ የተነሳ እስካሁን ድረስ እየተንከባለለ የመጣውን ችግር በዚህ መጠን መከራ ሆኖ ከሚቀጥል ይልቅ የሆነ ቦታ ላይ ተቋጭቶ ኤርትራን በተረጋጋ ልማት ውስጥ ኢትዮጵያን በተረጋጋ ልማት ውስጥ ሰላም እየሰፈነም ወንድማማችነቱ የበለጠ እየጠነከረ ሲመጣ ድንበሩ የሚፈርስበት ሁኔታ ይኖራል። ድንበሩ ፈረሰ ስል በሁለት ሀገር ሆነውም የጋራ አሁን ብዙ አፍሪካ ሀገሮች እንደሚያደርጉት ከአንዱ ወደ አንዱ በነፃነት መንቀሳቀስ የሚቻልበት ሁኔታ መፍጠር ማለት ነው። ስለዚህ ያኔ ቲፒኤልኤፎቹ ያንን አድርገው ቢሆን ኖሮ ምናልባት ኤርትራ አማራጭ ከሌላት ያንን ከአሰብ ወደብ ጋር በተያያዘ ያለውን ነገር ለማስተናገድ ዝግጁ የምትሆንበት እድል ሰፊ እንደነበር ይታመናል። አንዳንዶች የሚያነሱት ነገር አለ። ቲፒኤልኤፎቹ በዛ ጊዜ አቅማቸውን ቁመናቸውን ገምግመው ያንን ነገር ከኢትዮጵያ ኤርትራ መንግስት ላይ ማንገራገር ውስጥ ሲገቡ ስልጣናቸውንም ሊያጡ ይችላሉ የሚል በዛ ደረጃ የሚነሱ ነገሮች አሉ። ምናልባት የቲፒኤልኤፍ መንግስት የዛን ጊዜ የአሰብ ጥያቄ ቢያነሳ ተቃውሞ ምን ነበር? ኢትዮጵያ ውስጥ የደርግ መንግስት ለምን ሄደብኝ ብሎ ሀዘን የተቀመጠ ሰው አላውቅም። ቲፒኤልኤፍ አዲስ አበባ ሲገባ ትልቁ ተቃውሞ የነበረው ኢትዮጵያ ወደብ አልባ ሆነች ነው። የኢትዮጵያ አካል የሆነች ኤርትራ ራሷን ችላ ሀገር ሆና ቆመች ነው ጩኸቱ የነበረው። ያን ኤርትራ ሀገር መሆኗን ሪያሊቲውን መቀበል ቢገደድም ማህበረሰቡ ኢትዮጵያዊ፣ ነገር ግን ከወደብ ጋር በተያያዘ ባለው ጉዳይ ላይ ህወሓት ከኤርትራ ከሻዕቢያ ጋር በወደብ ሳቢያ ወዲያው ግጭት ውስጥ ቢገባ ከዳር እስከ ዳር ኢትዮጵያን ድጋፍ ይኖረው ነበር። ነገር ግን ራሳቸው ቲፒኤልኤፎቹ ኢትዮጵያ ወደብ እንዲኖራት ይፈልጋሉ ወይ? በዘላቂነት ይዘው የሚያስተዳድሩት ሀገር ነው ወይስ መቆያ ነበር ሲፈልጉ የነበረው? ማለትም እነሱ ስልጣን ላይ እስካሉ ድረስ እንደ ሀገር እንዲቀጥል፣ ስልጣናቸውን ካጡ በኋላ ደግሞ ሀገሩ እንዲፈርስ የተሰራ ፕሮጀክት መሆኑን ከመጀመሪያው ጀምሮ ያሉ ነገሮች የሚያረጋግጡት ሂደቶችም የሚመሰክሩት ያንን ነውና ስለዚህ በኤርትራ በኩል ከወደቡ ጋር ተያይዞ ባለው ነገር ላይ
የኢትዮጵያ መንግስት በአደባባይ የሚያነሳቸው ነገሮች በህገ ወጥ መንገድ ተወስዶብኛል ይላል። ነገር ግን በህገ ወጥ መንገድ ስለተወሰደብኝ በጉልበት ላስመልሰው ብሎ የትም ቦታ ላይ ሲናገር ሰምተን አናውቅም። ታዲያ በምንድን ነው ሲል 1 2 3 ተብሎ የተዘረዘሩ ነገሮች አሉ የኢትዮጵያ መንግስት የሚያቀርባቸው። መሬት መለዋወጥንም ኪራይንም ሁሉንም ጨምሮ የሁሉ አማራጭ በዚህ ሁሉ እንነጋገር ብሎ በሩን የዘጋው ለመነጋገር ያልፈቀደው ኤርትራ መንግስት ነው። የኢትዮጵያን መንግስት ላይወደው ይችላል፣ ላይስማማበት ይችላል። ግን ሀገሩን የሚቆጣጠረውና ኢትዮጵያን በመዳፉ ያደረገው ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ነው። ማንም ዘላለማዊ አይደለም። ስልጣን በእጁ ያለ አካል ተነጋግሮ ወደ ነገ መከራዎች እንዳይሄዱ የሆነ ቦታ ላይ መቋጨት። ወደ 70 ዓመት የዘለቀ ኢትዮጵያና ኤርትራ ውዝግብ ለምንድን ነው መቋጫ ያጣው? ኢፍትሐዊ የሆነ ነገር እስካለ ድረስ ቲፒኤልኤፍ እኮ ስልጣን ላይ ቆይቷል 27 ዓመት። የወደብ ወይ ደግሞ የባህር በር ጥያቄ የሚባል ነገር እንደ ነውር እንደ ወንጀል የሚታይባት ሀገር ነበረች። ቲፒኤልኤፍ ስልጣኑን ሲያጣ ግን የተቃዋሚዎች አጀንዳ የነበረው ጉዳይ የመንግስት አጀንዳ ሆኖ መጣ። ስለዚህ መቼም ሊደፈቅ የማይችል ነገር ስለሆነ የኢትዮጵያም የኤርትራም ህዝብ በጠላትነት የሚታይበት ወይ ደግሞ በህብረተሰብ ደረጃ በጠላትነት መታየት የለም። ነገሮች ይሄ ነገር መቼ ነው የሚያበቃው፣ እንዴት ነው የሚቋጨው የሚለውን ነገር መፍትሄ ለመስጠት የሆነ ሰው ጋር፣ የሆነ ቡድን ጋር፣ የሆነ አካል፣ የሆነ ሀገር ጋር ያለ ጥያቄ በሌላ ወገን ያለውም ደግሞ ፍትሐዊ በሆነ መንገድ ለማስተናገድ ራሱን ማዘጋጀት ሲችል ነው። መሸጋገሪያ መውጫ አማራጮች አሉ። የኢትዮጵያ መንግስት በኪራ በሚል ያስቀመጠው ነገር አለ። በዓለም አቀፍ ህጉ ላይ የሚታሰር ነው። በዛ መሰረት እልባት ቢሰጥ ነገሮች እየለሰለሱ ነገን አሻግረው ማየት የሚችሉ ከቀደመው የእንትን ምንድን ነው ከውዝግብና ከግጭት ባሻገር በአብዛኛው ማየት የማይችለው ትውልድ ሂደቱን እየለቀቀ ሲመጣ በዓለም ላይ ተፎካካሪ ሆኖ ለመውጣት ትልቅ ሆኖ መገኘት ይጠቅማል ብለው የሚያስቡ ወጣቶች ወደ አደባባይ ሲመጡ ድንበሩ ሊፈርስ የሚችልበት ሁኔታ ይኖራል። ስለዚህ በህግ የታሰረ ነገር አድርጎ ኢትዮጵያም ኤርትራ መጠቀም የሚችሉበት ሁኔታን መፍጠር ምን የሚጎዳ ነገር አለ? ለነገ መከራ እንዳይቆይ ማድረግ አይደለም። በሌላ በኩል የሚነሳው እሱን በተመለከተ እሱንም መነጋገር እኮ አልቻለም። የኢትዮጵያ መንግስት ነው ለመነጋገር በአደባባይም ጥሪ የሚያቀርበው፣ በተጽዕኖ ፈጣሪ ሀገራት በኩልም አማላጅ የሚልከው። አንዳንድ የኢትዮጵያ መንግስት ይህን ጥረት ምንድነው ሻዕቢያን ይለምናል ምናምን የሚሉ ሰዎች አሉ። እንግዲህ እንዲህ ኃላፊነት መሰማት ማለት እንግዲህ ከኔ በታች ስለሆንክ አቅም ስላለኝ የሚል ነገር ሁሌም ጥሩ አይደለም እና የኢትዮጵያ መንግስት የአንድ ነፍስ ህይወት አይደለም የሆነ አካል ከሚጎድል ለነገም ደግሞ የሆነ ችግር ጥሎ ከሚሄድ ተነጋግሮ በውይይት ለመፍታት ብዙ ጥረት እያደረገ አላልምጥም ያለው አማላጅም ተልኮ የኤርትራ መንግስት ነውና፣ ስለዚህ በኢትዮጵያ በኩል እየቀረበ ያለው ነገር በኃይል ውሰደው የሚል ነገር አይደለም። ባሉ አማራጮች ኢትዮጵያ ተጠቃሚ ትሆን ነው፣ ኪራዩን ጨምሮ ማለት ነው። በሌላ በኩል የሚነሳው የጸጥታ ስጋት ስላለብኝ ቀይ ባህር ላይ መውጣት አለብኝ ነው። እሱን በተመለከተ እንግዲህ በአደባባይ ተገለጸ። ከግብፅ ጋር የቀይ ባህር ጉዳይ የቀይ ባህር ተጋሪ ሀገሮችን ወይ ደግሞ ተዋሳኝ ሀገሮችን የሚመለከተው የሚለው ነገር እሱ ራሱ ያው ብዙዎች የውጭ ተንታኞች ሁሉ አፍይዘውበታል። አሜሪካ ተዋሳኝ ስለሆነች ወይ ነው ወይ ቻይና ተዋሳኝ ስለሆነች ወይ ነው ጣሊያን፣ ጃፓን እነሱ ጠቅላላ እዛ ቀይ ባህር ላይ ነው ያሉት። ስለዚህ ኢትዮጵያ 60 ኪሎ ሜትር ላይ ቁጭ ያለች ሀገር ወደዛ መውጣቷ ምን የተለየ ነገር አለው? በህግና በስምምነት የሚታሰሩ ነገሮች ዘላቂ መውጫ ለማበጀት ምን የሚጎዳ ነገር አለ? ከመነጋገር ውጭ ከመዋየት ውጭ ምን መፍትሄስ አለ? ያው ከመነጋገር ከመዋየት ውጭ ያለው ግጭት ነው። ከጦርነት በኋላ ወደ ጠረጴዛ ዙሪያ ነው ተመልሶ የሚካሄደው።
ያው የተራረፈ የተወሰነ ነገርም ቢሆን ጠረጴዛ ጋር የሚኬደው አይቀርም። ስለዚህ የሰው ነፍስ ሳያልፍ ህይወት ሳይጠፋ በዚህ መንገድ መነጋገር የሚቻልበት ሁኔታ በሚል የኢትዮጵያ መንግስት እስካሁን ድረስ ደጅ እየጠና እየለመነ እየተማጸነ ነው። ግብፅ የራሷን ፍላጎት ለማሳካት ያው ከኤርትራን እንደ መሳሪያ ትጠቀማለች። ኢትዮጵያ ውስጥ ያሉ አነስተኛና ጥቃቅን እንዲሁም ስብርባሪውን ቲፒኤልኤፍም እሱም እንደ ምርኩዝ ወይ ደግሞ ጉዳይ አስፈጻሚነት እየወሰደቻቸው መሆኑ በግልጽ የሚታይ ነገር ነው። የአደባባይ እንቅስቃሴ ነው። ካርቱም ላይ፣ ፖርት ሱዳን ላይ፣ ወደ አስመራ ተጉዘዋልም፣ ወደ መቀሌም ሄደዋል። ይሄ ሁሉ የሚደረገው ነገር በማናቸውም መመዘኛ ኢትዮጵያ ላይ ጫና ለመፍጠርና ኢትዮጵያ ላይ ጫና መፍጠር ሲባል አንዳንድ ሰዎች እንዴት እንደማይገባቸው ነው አይገማዩትን አልረዳም። የጠቅላይ ሚኒስትር አብይ መንግስት በሚሰሩ ወደፊት የሚሰሩ በሚገነቡ ግድቦች ላይ ከአንቺ ጋር ልስማ ብሎ ከግብፅ ጋር ቢስማማ ከኤርትራ ጋር መወዛገቡን ቢያቆም በቃ የወደብ ጉዳይ እሱ ስልጣን ላይ እስካለ ድረስ ምን ችግር አለበት? ስልጣኑን የሚያቀንቀው ነገር የለም። ስልጣኑ እንደውም ለአደጋ እያጋለጠ ያለው አነስተኛ ጥቃቅኖችም ይሁኑ ሌሎች እየተኮሱበት ባሉበት ሁኔታ ውስጥ ለነሱ የሚደግፍ እንቅስቃሴ እያደረገ ነው። የሀገር ህልውና ይቀድማል በሚል የሀገር ጥቅምን በማስቀደም ማለት ነው። ስለዚህ የኤርትራ ጋር የባህር ጉዳይ ባያነሳ ከታላቁ ወይ ደግሞ ከአባይ ውሃ ጋር በተያዘም ተጨማሪ ግድቦችን በተመለከተ ባለው ጉዳይ ላይ ከግብፅ ጋር ቢነጋገር ማን መልእክተኛ ይልክበታል? ስለዚህ ከኢትዮጵያ ጥቅም አንጻር መንግስት እየሄደበት ያለው መንገድ ከኢትዮጵያ ጥቅም በተጻራሪ የሆነ እንቅስቃሴን የሚደግፉ ኢትዮጵያ ውስጥ ያሉ ኃይሎች መኖራቸው፣ እነዚህንም ኃይሎች ደግሞ በኩራት የሚደግፉ ሰው በኢትዮጵያ ምድር መገኘቱ እጅግ በጣም ይገርመኛል። ምን ብለው ነገ ለሚመጣው ትውልድ እንደሚያስረዱ በምን ያስረዳሉ? ሁለት ነገር። አንደኛ ለምንድን ነው ለመተኮስ የተገደዳችሁት? ምንድን ነው ለመተኮስ ምክንያት የሆነው? አንደኛው ነው። ሁለተኛ ምክንያት ቢኖራችሁ እንኳን በመተኮስ ማለት የምትተኩሱት ስልጣን ላይ ባለው መንግስት ላይ ብቻ ሳይሆን በኢትዮጵያ ጥቅም ላይ ጭምር ስለሆነ ለመተኮስ ምክንያት የሆናችሁን ጉዳይ የሚመልስ ነው ወይ ለመተኮስ የምታደርጉት እንቅስቃሴ? ምክንያት የሚለውን ነገር ሺህ ጊዜ በግሌ አውርቼዋለሁ። በአደባባይ አውርቼዋለሁ ብቻ ሳይሆን የፋኖንም የሸኔንም የቲፒኤልኤፍንም የሁሉንም ደጋፊዎች አነጋግሬያለሁ። ምንም ነገር የላቸው። ምናልባት አንዳንዶቹ ምን ነው መጀመሪያም ባልተቃወምኩ የሚሉ ይመስለኛል። በቃ አንድ ወቅት መቃወም ጀመሩ፣ ሰዎችን አሳሳቱ። የተሳሳተውን ሰው አፈሩት መሰለኝ፣ አላውቅም። ስለዚህ ከማፈር ይልቅ መስሎኝ ነበር ብሎ ለበጎ ለአዎንታዊ ነገር መንቀሳቀስ፣ ይሄ ዝም ብሎ በትክክል መስሎኝ ነበር ብሎ አዎንታዊ እንቅስቃሴ ማድረግ፣ ያለዛም ደግሞ ከዚህ በላይ በክደት መንገድ ላይ ከመጓዝ አላየሁም አልሰማሁም ብሎ ድንገት ዞር ማለት ያ ነው የሚጠቅመው። ስለዚህ ምንድን ነው ምክንያታችሁ የሚለውን የመጀመሪያ መመለስ አለበት። ምክንያቱም ከኢትዮጵያ ጥቅም በተጻራሪ ለመቆም ከግብፅ ጋር ቆሞ ኢትዮጵያን ለመውጋት በመጀመሪያ ይሄ መንግስት ምን በደለ የሚለውን መመለስ አለበት። በሁለተኛ ደረጃ ይሄ መንግስት ከግብፅ በላይ ያንተ የኢትዮጵያ ጠላት ነው ወይ የሚለውን ደግሞ አብሮም ምላሽ መስጠት ያስፈልጋል። አንተ የምታደርገው እንቅስቃሴ ስልጣን ላይ ያለው መንግስት አስወግዶ የኢትዮጵያን ብሔራዊ ጥቅም ወይ ደግሞ የሰፈርህን ልዩ ጥቅም የሚያስጠብቅ ነው ወይ? እኔ በመተኮስ ደረጃ ያሉት ሰዎች ኦልሬዲ አንዴ ጥለው ወጥተዋል። አንዳንዱ በቅዠት ዓለም ውስጥም ያለ ነው። ምናልባት ለምን ቃዣችሁ ማለት አልችልም። ሰዎች የመቃዠት መብት አላቸው።
በቅዠታቸው ግን የሌሎችን ህይወት ኑሮ ማጎሳቆል የለባቸው፣ የሰው ህይወት መቅጠፍ የለባቸውም፣ የሰዎችን የዕለት ተዕለት እንቅስቃሴ ማወክ የለባቸውም። ሳይገባቸው ከእነርሱ ጋር የተሰለፉ ልጆችን ማስጨረስ የለባቸውም። ኢትዮጵያን የሚታደጉትንም የኢትዮጵያ ሀገር መከላከያ ሰራዊትና የሌሎች የጸጥታ ኃይሎች ለነሱ ላይ መተኮስም የለባቸውም። ስለዚህ የኢትዮጵያ መንግስት አንድ ማንም ሰው ከግብፅም ከኤርትራም ጋር ላለመግባባት ወይ ደግሞ ለመወዛገብ ምክንያት የሆነው ብልጽግና የሚመራው መንግስት ወይ ደግሞ በግል ጠቅላይ ሚኒስትር አብይ አህመድ ከግብፅና ከኤርትራ ጋር በመወዛገብ የሚያገኙት ምንድን ነው? በአንጻሩ ግን እንዲህ በመወዛገባቸው የሚያጡት ነገር አለ። በግል ነው ብለው ከስልጣን አንጻር ነው ብለው ግብፅ ሻዕቢያን አይደግፍም። ሻዕቢያም አነስተኛና ጥቃቅን ቡድኖች አይደግፍም። ያ ባለመሆኑ እዚህና እዚያ ያለው ውርውር የሚለው ኃይል ብዙም ርቀት በሌለበት ሁኔታ ውስጥ ይተናል። ስለዚህ ተረጋግቶ ሀገሩን ይመራል። ግን ሄዶ የሆነ ቦታ ላይ ሀገሩ ባፍጢሙ ይደፋል። የፈለገ ኢኮኖሚ ቢያድግ፣ የፈለገ ጥያቄው ምንድነው ኢኮኖሚው ቢመነደግ፣ የህዝብ ቁጥሩ እየጨመረ የመጣ ምንድነው ያለው ወደብ በኪራይ የሚጠቀመው ወደብ ራሱ አሰብ ኢትዮጵያ ቢሆንም እኮ ኢትዮጵያ አሰብ ብቻ እኮ ልትጠቀም እንደማትችል ነው ባለሙያዎች የሚገልጹት። አይበቃም ነው። ስለዚህ የኢትዮጵያ መንግስት እያደረገ ያለው እንቅስቃሴ ኢትዮጵያ የወደብ ባለቤት በመሆን ወይ ደግሞ በኪራይ ይሁን በማናቸው መንገድ በታሰረው ውል ዘላቂ መውጫ ነገር ፍለጋ እየሞከረ ነው። ስለዚህ በዚህ የተነሳ ከኢትዮጵያ ጥቅም አንጻር ከኤርትራ ጋር እየተወዛገበ ነው። ግብፅ የአባይ ውሃን ከኢትዮጵያ ምድር ተነስቶ ከ85 በመቶ በላይ እየፈሰሰ እስከዛሬ በታሪክ የራሳቸው የግል ርስት አድርገው ሲወስዱ ነበር። አሁን ግድቡ ተሰርቶ ከተጠናቀቀ በኋላ ውሃው ከተያዘ በኋላ ያው በአብዛኛው ባለሙያዎቹ እንደሚሉት ተርባይኖቹን መጥቶ እንዳለ ይፈሳል ተመልሶ። ከዛ በኋላ ቢያንስ በአባይ ውሃ ላይ በሚሰራ ነገር ላይ ፈላጭ ቆራጭ ወሳኝ መሆናቸውን ጥያቄ ውስጥ በመግባቱና ያ ምዕራፍ በመዘጋቱ የፈጠረባቸው ነገር አለ። ከዛ ባሻገር ደግሞ ኢትዮጵያ ተጨማሪ ግድቦችን ለመገንባት የጨረታ ማውጣቷን ደግሞ ያስከተለው ሁኔታ አለ። ይህንን የኢትዮጵያ መንግስት ከግብፅ ጋር ለምን ይወዛገባል? በቃ 3 ግድብ ተጨማሪ የገነባው ሰው የለ በቃ ትችዋለሁ ቢል ምን ይመጣበታል? ይነስም ይብዛ የሚተኩሰው ቁጥር ይቀንስለታል። የጠቅላይ ሚኒስትር አብይ የስልጣን ዘመን እስኪያበቃ አሰብ ተመለሰ አልተመለሰ ምን የሚለውጠው ያን ያህል መሰረታዊ ነገር ይኖራል? ግን አንዳንዴ ሰዎች በታሪክ ውስጥ ከኔም በኋላ የምትሰራው የምታለማው የምትለውጠው ነገር መሰረት ይዞ ትውልድ ላይ የሚታይ ነገር እንዲፈጥር ሀገሪቱ እንድትቀጥል በአንተ የስልጣን ዘመን ማድረግ የሚገባህን ደግሞ ማድረጉ አስፈላጊ ስለሆነ በዛ ኃላፊነት ስሜት እያደረጉ ነው። ከስልጣን አንጻር አይደለም። ከስልጣን ቢሆን ኖሮ እዚሁ ውዝግብ ውስጥ አይገባም ነበር እና ከእነዚህን ከግብፅ ጋር ከኤርትራ ጋር የሚተባበሩ ኃይሎችን የሚደግፉ ወገኖች አሁን ለማንም አይደለም ራሱ ምናልባት ለልጆቻቸው ወይ ደግሞ ለሌላ ሰው ለሚጠይቅ ሰው ለምንድን ነው የጠቅላይ ሚኒስትር አብይ መንግስት ላይ ተቃውሟችሁ የምታሰሙት? ለምንድን ነው የምትተኩሱት? ከግብፅ ተደግፎ ለመተኮስ የሚያስችል በዚህ ደረጃ የደረሰ ነገር አለ ወይ? ጠቅላይ ሚኒስትሩ እና መንግስታቸው ቢወገድ አብሮ የኢትዮጵያ ጥቅም
ነው? የኢትዮጵያ ብሔራዊ ጥቅም ጭምር ነው አደጋ ላይ የሚወድቀው ወይስ እናንተ የምታደርጉት እንቅስቃሴ የኢትዮጵያንም ብሔራዊ ጥቅም ያስከብራል ወይ? ከግብፅ ጋር ተባብረ የግብፅ ጥያቄ ምን እንደሆነ ግልጽ ስለሆነ በአባይ ውሃ ጉዳይ ላይ ሙሉ የወሳኝነት ስልጣን መብት ይኑረኝ ነው። በግብፅ ከተደገፍክ ለጽድቅ ብላ ግብፅ አታደርገውም። የምታደርገው ነገር ከግብፅ ብሔራዊ ጥቅም ጋር የተያዘ ነገር ነው። ኢትዮጵያ መዳከም አለባት ነው። በግብፅ ተደግፎ ለመዋጋት በግብፅ ድጋፍ ለማግኘት ምን ምድራዊ ምክንያት አለ? ይህንን ለማን ነው ማስረዳት የምትችሉት? ብዙ ጊዜ የላይቭ ስርጭት እናደርጋለን። እዛ ላይ መታችሁ ይህን ማስረዳት የሚችል ሰው ቢኖርና ብንሰማ በግሌ ደስ ይለኛል። ከግብፅ ጋር ስትተባበር ኢትዮጵያ በአባይ ውሃ ላይ ያላትን መብት ያንን ለማሳጣት ያንን ለመገደብ የአባይ ውሃ ጉዳይ ላይ ያላት የዘላለም ራስ ምታት እልባት እንዲያገኝ ቢያንስ ሀገሩ እንዲፈርስ እስከዛ ድረስ ልትሄድ እንደምትችል ማንም ጤነኛ ሰው ያስባል። መቋጫ ምክንያቱም ከሆነ መንግስት ጋር ብትስማማ የሚመጣው መንግስት ደግሞ ያንን ነገር ላይ አቋሙን እንትን ሊል ይችላል። በዓለም አቀፍ ሕግ የሚታሰሩ ነገሮች እንዳሉ እረዳለሁ። ስለዚህ ከዚህ ሁሉ ጣጣ መውጫው የተመቻቸ ነው። ዕድሜ ለቲፒኤልኤፍ ሀገሩን በዘር በምናምን ሸንሽኖት በየስርቻው በዘር የተደራጁ ሰዎች የሚታኩሱበት ሀገር ነው። እርግጥ ነው አሁን ሄደው ድምፃቸውም እየሰለለ አድራሻቸውም እየራቀ መኖራቸው የምናውቀው በሚዲያ ላይ መሆኑ እየታየ ስለመጣ ያለ ኢትዮጵያ ትንሣኤ ትልቅ ነገር ነው። ከኤርትራ ጋር አንድ ቡድን ሲተባበር ኢትዮጵያ ውስጥ ያለው አደጋ ከወደብ ጉዳይ በላይ የኢትዮጵያን ሕልውና የሚፈታተን አደጋ ነው ያለው። ያስ አደጋ ምንድን ነው? ከኤርትራ መንግስት ጋር ለመስራት ከማንም ጋር ለመተባበር የመጀመሪያው ጥያቄው ምንድን ነው? ሁለተኛ ስልጣን ላይ ያለው መንግስት የኢትዮጵያ አደጋ ነው ወይ? አደጋነቱስ ምንድን ነው? ስለዚህ ይህን የማስረዳት ይህን የማብራራት ይህንን የመግለጽ ግዴታ አለባችሁ። ለስልጣን ተብሎ ለኩርፊያ ለቁጣ ተብሎ ስልጣን ለሚያስገኛቸው በረከቶች ተብለው ተስፋ አድርገው በሆነ መንገድ የተንቀሳቀሱ ሰዎች የሄዱበት መንገድ ሁሉ አልሳካ ሲል አሁን የባዕድ ቅጥረኛ ሆኖ የሚደረጉ መራወጦች ከኤርትራ ጋር አሁን ባለንበት ሁኔታ ውስጥ ከኤርትራ ጋር ተባብረ የኢትዮጵያ መንግስት ጥያቄ የኢትዮጵያ የባህር በር ባለቤትነት ከጸጥታ አንጻር ከኢኮኖሚ አንጻር የምታነሳው ነገር አለ። ያም ሆኖ በስምምነት በህግ ጭምር ለማሰር ዝግጁ ነች። ይሄ ባለበት ሁኔታ ውስጥ ይህን ጥያቄ ለመስማት የማይፈልግ ቡድን ጋር እየተባበርክ በኢትዮጵያ ብሔራዊ ጥቅም ላይ በኢትዮጵያ ህልውና ላይ አልቆምኩም የሚል ምን ማስረጃ ማቅረብ ይቻላል? ስለዚህ ጉዳይ አስፈጻሚዎች፣ መንገድ መሪዎች በኢትዮጵያ ብሔራዊ ጥቅም ላይ ለመተኮስ በቅጥረኛነት የሚንቀሳቀሱ አካላት ያው ተፍ ተፍ እያሉ ነው። ኤርትራና ግብፅም አንድ ወደ ሌላው እየተሯሯጡ ነው። ግን በኢትዮጵያ ብሔራዊ ጥቅምና ህልውናን በተመለከተ በንግግርና በውይይት ለመፍታት ሁሌ የሚደረጉ ጥረቶች ጥሩ ናቸው። ከዛ ውጭ ግን ኤርትራም ወደ ግብፅ በመመላለሷ ግብፅም ኤርትራን እንደ ጉዳይ አስፈጻሚ በመጠቀሟ ኢትዮጵያ በአባይ ውሃ ላይ ያላትን መብት እንዲሁም ደግሞ ከቀይ ባህር ጋር ደህንነትም ኢኮኖሚም ጋር ያላትን ጥያቄ የምትተወው ወይ ደግሞ የምታነሳው ነገር አይደለም። ብዙ የታሪክ የምናምን ነገሮች ሁሉ መግባት እዛ ውስጥ መግባት ይኖራል። ምናልባት ኤርትራ ውስጥ አሁንም 70-80 ዓመት የመጣ ነገር የሆነ ቦታ በቃ ማብቃት አለበት። የጠቅላይ ሚኒስትር አብይ መንግስትም ቢሄድ ሀገር ውስጥ ካለ ድረስ ጥያቄው የሚቀጥል ነገር ነው። ጥያቄው ይቀጥላል ስል ኤርትራም ተረጋግታ አትቀጥልም፣
ኢትዮጵያም ውስጥ ተመሳሳይ ችግሮች ይኖራሉ። ስለዚህ ሁለቱም የተረጋጋ ሁኔታ ውስጥ ገብተው በኢኮኖሚ ጉዳዮች ላይ አተኩረው ትውልዱ እየተሰቃየ የሚቀጥልበት ምዕራፍ ማብቃት አለበት። አሁን በገፍ ወደ ውጭ ሀገር እየወጡ ምናምን አሰቃቂ ትዕይንት ውስጥ ነው ያልፉ። ሀገራቸው ውስጥ የተረጋጋ ሁኔታ ቢኖር ይሆናል። አሁን ሳውዲ አረቢያ ወህኒ ቤት ውስጥ በርካቶች ትላንት ነው እንደዚህ ገደሏቸው ቅጣት ብለው። እንዴት ነው በቃ ከዚህ አይነት አዙሪት ውስጥ ኢትዮጵያ ኤርትራ ያለ ኢኮኖሚ ዜጎቻቸውን በሀገራቸው ተጠቃሚ ማድረግ የሚችል ነገር የለም ከተሰራበት። 60 ዓመት ምናምን አካባቢ የተካሄደው ጦርነት ምንድን ነው ዓላማው? ለምንስ አስገኘ? ምንስ ነበር ትርፉ? የሆነ ነገር የተበላሸ ነበር። የተበላሸውን ነገር ለመጠገን የተሄደበት መንገድ የበለጠ ብልሽት እየፈጠረ የመጣው እና ከዚህ ከአፍሪካን ሪፖርትን መሰረትም አድርጌ የግብፅና የኤርትራ ውጭ ጉዳይ ሚኒስትሮች እንግዲህ የሰጡትን መግለጫ መነሻ በማድረግ ነው እንግዲህ በኢትዮጵያና በኤርትራ መካከል ያለው ሁኔታ። ያንን ደግሞ በጽምዶ በምናምን የሚንቀሳቀሱ አካላት የቅጥረኝነት ተግባር እየተወጡ ካልሆነ ምን እያደረጉ እንደሆነ እንዲያስረዱን እንግዲህ ጥሪ እናቀርባለን። ለግብፅም በኤርትራም የሚደረገው ነገር ኢትዮጵያ ውስጥ ያለውን በኢትዮጵያ ውስጥ በተለይ የሚያመጣው የተለየ ነገር የለም። ኃይሎቹ መልእክተኞች ይታወቃሉ። መልእክተኞቹ ሲነሱ የት ነበሩ? ዛሬ የት በምን ሁኔታ ላይ ነው ያሉት? ራሳቸው እዛው መካከላቸው የተፈጠረውንም ነገር እያየን ነው። ምናልባት ኢትዮጵያ ውስጥ በጎ ነገር ያው አንዳንዴ የመላእክት ጣልቃ ገብነት የሚባል ነገር አለ። አንዳንዴ ከታሰቡ ውጭ የሚሄዱ ነገሮች አሉ። የፋኖ የሚባል ኃይል ከቲፒኤልኤፍ ጋር ትብብር ሲጀምር ከእናቶ ስብሃት ጋር አንድ ማዕድ ላይ ሲቀመጥ ወራጆች ብዙ ነበሩ ከዛ ካምፕ ላይ። አይ ያኛው የአደባባይ የቴሌቪዥን የምናምን ነገር ነው መተባበራቸውን የሚያሳይ ነገር አይደለም የሚል ለማምለጥ የተደረጉ ሙከራዎች ነበሩ። ከዛ በኋላ አሁን ግልጽ ሆኖ መቀሌ ላይ አብረው እየተባበሩ ናቸው የሚለው ነገር አደባባይ ከወጣ እነ አቶ መሳፍንት አደባባይ ወጥቷል። የጎንደሩ ፋኖ ነው እኔንም እንዳይሸጡኝ እያሉ ነው እሳቸው። እንኳን ኢትዮጵያና አማራ ክልል እንደዛ መሰለኝ መልእክታቸው። እኔንም ሊሸጡኝ ይችላሉ እያሉ ነው። በዚህ ደረጃ ራሱ የሚዋጉት አካላት ጋር ራሱ ጥያቄ እየተነሳ ነው። በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለይም። በኤርትራ ገብተው ሲወጡ ሪፖርት የለይም። በትግራይም እንዲሁም ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለእኔ ግልጽ አልሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ እውቅና እንድትይዝልኝ። አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆን በታሪክ እንድትመዘግቡት እፈልጋለሁ። ደጋግሜ አንዳንድ ነገር ሳነሳ ከምር በዚህ ምድር ላይ ከማይገቡኝ ነገሮች ናቸው። ከቲፒኤልኤፍ ጋር ለመተባበር ምንድን ነው? ከቲፒኤልኤፍ ጋር ለመተባበር ቲፒኤልኤፍ ላንተ ሰጥቶ የነበረን መብትና የጠቅላይ ሚኒስትር አብይ መንግስት የወሰደብህ ብዙ ጊዜ አንስተነዋል። ህገ መንግስት ምናምን ጠቅላላ ቲፒኤልኤፍ ኢትዮጵያ ውስጥ የሰራው ስራ ነው። ጥያቄው አሁን የህዝብ መብት የምናምን አለመሆኑ እየተረጋገጠ ስለመጣ ቡድኖቹ ያው ያሉ መስሏቸው ብዙዎች እንደ ጸጉሯን ውሻ ተስፋ አድርገውባቸው ነበር። ግንቦት 24 2018 ዓ.ም ኢትዮጵያን በሁሉም የኢትዮጵያ ማዕዘን አደባባይ ወጥተው ተሰልፈው እስከ ምሽት ያው ከርቀትም ቢሆን ብርሃኑን አይተነዋል። በጨለማ በፋኖስም በምንም ምርጭ ድምፅ ሲሰጡ አይተናል። 501 የምርጫ ክልል ላይ ድምፅ ሲሰጥ 95 በመቶ አማራ ክልልን የተቆጣጠሩ ሰዎች አዲስ አበባ ጫፍ ደርሰናል ያሉ ሸኔዎች በሀሳብ
በቅዠት ዓለም ውስጥ እንደነበሩ ለካምፑም ለሌላውም ግልጽ የሆነበት ሁኔታ ነው ያለው። ይህንን የፈራረሰና አነስተኛና ጥቃቅን ቡድን ይዞ መተኮስ ይቻላል፣ ግርግር መፍጠር ይቻላል። ከዚያ ያለፈ ነገር ግን ማምጣት የሚቻልበት ሁኔታ እንደሌለ ለማናችንም ግልጽ ነው። በኢትዮጵያ ውስጥ ለቀጠለው 27 ዓመት መከራ ዛሬም ጭምር ለምን ከፍለው ዋጋ ይዘውት የመጡት የፖለቲካ ስርዓት በኢትዮጵያ ላይ ፈጠረው ጫና ከዛ አይነት ሁኔታ ውስጥ ሀገሩ ለመውጣት የሚያደርገውን ጥረት መልሰው እዛው ነገር ውስጥ እንዲዳክር የተወተረተሩትን 2 ዓመት ሙሉ በውጊያ ውስጥ የቆዩት የቲፒኤልኤፍ ኃይሎች ብዙሃኑ ነገሮችን በሰከነ መንገድ እያዩ ከምንም በላይ ትግራይ ህዝብ ከዚህ በኋላ በዚህ ሁኔታ ውስጥ መቀጠል የለበትም ብለው በኃላፊነት ሲንቀሳቀሱ ከስልጣን ውጭ ማሰብ የማይችለው ነገሮችን ግራ ቀኝ ለማየት የተሳነው ኃይል 100 ሺዎችን ማግዶ አሁንም 100 ሺዎችን ለማገድ በመልመላ እየጣደፈ ነው። አቶ ጌታቸው ረዳ ሰሞኑን እዛ ትግራይ ውስጥ ካለ ዩቲዩብ ጋር ያደረጉት ቃለ ምልልስ ያው በነጋገሪያ ሆኖ በስፋት ወጥቷል። ዶክተር ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ ፌዴራል መንግስት አመጥተው የሆነ ሹመት ቢሰጧቸው ሁሉ ግርግር ይቆማል ነው በሳቸው የተረዳሁት። ስልጣን ወይ ደግሞ ፕሬዝዳንት የሚለውን ነገር በጣም ከመውደዳቸው የተነሳ እኔ ፕሬዝዳንት በነበርኩበት ጊዜ የቲፒኤልኤፍ የእርሳቸው ግሩፕ ማለት ነው በፕሬዝዳንት ማዕረግ የፕሬዝዳንቱ አማካሪ ብለው ሹመት ሰጧቸው። ፕሬዝዳንት የማክር ሰው በፕሬዝዳንት ማዕረግ አማካሪ። አሁን ፕሬዝዳንት የሚባለውን ነገር ስሙ ከሆነ ዶክተር ደብረጽዮን የሚያስደስታቸው ምናልባት ትግራይ ውስጥ የአንዱ ዩኒቨርሲቲ ፕሬዝዳንት እንዳይባል አሁን እንደ ድሮ በኮታ ያ ቦታ አይሰጥም ብቻም ሳይሆን ዶክተር ደብረጽዮን ፕሬዝዳንት የሆኑበት ዩኒቨርሲቲ በጣም አስቸጋሪ ይመስለኛል። እንደገና ገብተው ልጆቹን በዘር መከፋፈላቸው ስለማይቀር ብዬ ነው። የሆነ ብቻ ኤፈርት የሚባለው ኩባንያ ፕሬዝዳንት ለምን አይባሉም? በቃ ስሙ ከሆነ የሚያስደስታቸው እንደዚህ አድርጎ ሌላም ነገር ካለ ማለት ነው። እነዚህ ሰዎች እርግጥ ስልጣኑን ብቻ ነው ምንድን ነው ፍላጎታቸው? ከምር አንዳንዴ የሚሰሩት ነገር አስበውበት ነው? በጨበጣ ነው? ለዚህ ምክንያት የሆነኝ አሁን ሰሞኑን ባለፈው ሳምንት አርብ የኢትዮጵያ የአየር ኃይል ሽሬ አካባቢ ሲንቀሳቀስ በነበሩ የቲፒኤልኤፍ ኃይሎች ላይ ማለትም በተሽከርካሪዎች በዋናነት ወደ 12ቱ ላይ ጥቃት ሰንዝሮ ወደመ። ትልቅ ድንጋጤ ነበር፣ ሽብር ነበር። ጥያቄ ውስጥ የማይገባ ነገር። የድንጋጤው ነገር የኢትዮጵያ መንግስት ወይም የኢትዮጵያ አየር ኃይል ድሮን እንዳለው ያውቃሉ። እሱ ጥያቄ ውስጥ የለም። አሁን እነሱን ያስደነገጣቸው አንድም የዶክተር ደብረጽዮን ቡድን ሁልጊዜም እየተደራደርኩ ነው ምናምን ብሎ ስለሚያታልል አይተኮስም ብለው አምነዋል። በሌላም በኩል ደግሞ ጸረ ድሮን መሳሪያ አለን ተብሎ በሰፊው ተተርኳል። ለደጋፊዎቻቸው ይህ ማህበራዊ ሚዲያ ላይ ያለ ቆሞ ቀር ደጋፊ አለ። አንዳንዱ ምናልባት የሰፈር የመንደር ጉዳይ ሊሆን ይችላል። አንዳንዱ ራሱ ማሰብ ይችላሉ ያሰኛል። ከዚህ በኋላ ድሮን መከላከያ አለን ምናምን የሚል ነገር ሲናገሩ ቆዩ። ከዛም አልፎ ኧረ ጫፋችን እንካን እንጂ ኢትዮጵያ ኤርትራ በሰጠችን ሚሳኤል እስከ አዲስ አበባ እንተኩሳለንም አይነት ነገር አሉ። ይህን ነው እንግዲህ በደጋፊዎቻቸው በኩል ሲወራ እንደነበር የሰማነው። አሁን አንደኛ አይተኩስብንም ብለው ሲጠብቁ መብረቅ ወረደባቸው። ሁለተኛ
መብረቁ ሲወርድ የመብረቅ መከላከያው የት ገባ የሚል ጥያቄ መጣ። አሁን ጉዳዩ ሲመረመር ድሮን መከላከያ ብለው ወደ 400 ሚሊዮን ብር አውጥተው ያንን ድሮን መከላከያ ድሮን ትግራይ ውስጥ የሚንቀሳቀሱ ድሮኖችን ለመከላከል ተብሎ ከምስራቅ አውሮፓ ቴክኖሎጂና ባለሙያ አምጥተው እንቅስቃሴ ላይ እንደነበሩ የአውራምባው ዳዊት ከበደ ተናግሯል። በጣም ቅርበት ያለው ሰው ነው። ለመረጃ በጣም ቅርበት አለው። ከዚህ ቀደም በተደጋጋሚ የሚታይ ነገር ነው። ወደ 400 ሚሊዮን ዶላር ፈጀ። ባለሙያዎችም አምጥተው የሚገጣጠመው ከመቀሌ ወጣ ብሎ ባለ ቦታ ላይ ነበር። ገጣጠሙ። ምን አሉ? መጨረሻ ላይ መስራት አልቻለም። ጸረ ድሮን ምናምን አለን በሚሉበት ሰዓት በወቅቱ ማስተያየት ሰጥተናል። 400 ሚሊዮን ዶላር ወጥቶ ጸረ ድሮን የተባለው ነገር እንግዲህ ምናልባት ትንኞች ምናምን ማጥመድ ካልቻለ በስተቀር ምንም ነገር ማቆም አልቻለም። እንግዲህ አልሰራም አሉ። በዚህ ጉዳይ ላይ ባለቤቶቹ ወንድምና እህቱ የሆኑት ባለሀብቱ አቶ ዳዊት ገብረ እግዚአብሔር እና እህታቸው ወይዘሮ ፈትለወርቅ ገብረ እግዚአብሔር እንዲሁም ደግሞ ፕሬዚዳንት የሚለውን ነገር ያው በጣም ፍቅር አላቸው የተባሉት ዶክተር ደብረጽዮን ገብረ ሚካኤል ሶስቱ እንደሆኑ ነው የአውራምባው ዳዊት ይፋ ያደረገው። ከዚህ በፊት ጸረ ድሮን አለን በሚል በርካታ የሰራዊት አዛዦች እንዲሁም የነሱ የማህበራዊ ሚዲያ ፊት አውራሪዎች በተደጋጋሚ ሲገልጹ ነበር። ድሮን ታጥቀናል፣ ምንም ያው እንደ ከዚህ በፊት አይደለም፣ በበቂ ሁኔታ ታጥቀናል የሚል ነበር። የዚህ የጸረ ድሮን ግዢ ጋር በተገናኘ ከምስራቅ አውሮፓ ደላሎች ጋር ግንኙነት ተደርጎ ነበር ከበርካታ ወራት በፊት። ይህንን ያደረጉት ሶስት አካላት ናቸው። ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ዶክተር ደብረጽዮን ገብረ ሚካኤል እና ባለሀብቱ አቶ ዳዊት ገብረ እግዚአብሔር ሶስቱም ባደረጉት ውይይት ከምስራቅ አውሮፓ ሀገሮች የጸረ ድሮን እንዲመጣ እና የጸረ ድሮኑ ያው ቢገጣጠም አክሰሰሪዎቹ መጥተው ቢገጣጠም የሚል ሙያተኞችም መጥተው በመቀለ ወደ ኩሓ ወጣ ብሎ ባለ የሰሜን አየር ምድብ በሚባል ቦታ ላይ ነበር የመገጣጠም ስራ ሲሰራ የነበረው ለበርካታ ወራት እና በዛ መልኩ የመገጣጠም ስራ ተሰርቶ አሁን ሙከራ ሲደረግ መረጃ ግን ራሱ የሰከንድ ሃንድ ነበር የመጣው። መጀመሪያ ግን ሲነጋገሩ እንደዛ አልነበረም። ሰከንድ ሃንድ ነው ያመጡላቸው እነሱ። ይህ የጸረ ድሮን የደላላ ሲሳይ እንዲሆን ተደርጓል። ያው ሌላ ነገር ላይ መዋል አይችልም። ያው በዚህ መልኩ አሁን እንደገና ምን አይነት ፕላን ቢ እንዳስቡ አይታወቅም። ነገር ግን ጸረ ድሮን ተብሎ የገባው ወደ 400 ሚሊዮን ዶላር አካባቢ ወጪ የወጣበት ለዛውም አክሰሰሪ መጥቶ ብዙ ጥናት ተደርጎበት የመጣ ጸረ ድሮን ነው። ውጤታማ እንዳይሆን ወይም ደግሞ አገልግሎት እንዳይሰጥ የተደረገው። ይሄ ገንዘብ ደግሞ በአብዛኛው የጦርነቱ ጊዜ ዲያስፖራው ኪሱን ገልብጦ ነው የተሰጣቸው። አንዳንዱ ቤቱን ሸጦ ሁሉ እንደሰጣቸው ነው የሰማነው። በተበዳይነት በተጠቂነት ስሜት ያን ያደረጉ ሊኖሩ ይችላሉ። መረጃ የተደነጋገረ ነገር ስለሆነ የአይነት ስሜት ያለው ሰው አለ ብዬ አምናለሁ። በሌላ በኩል ደግሞ ያው የዘረፋው ነገር ስለቆመበት ተመልሶ አዲስ አበባ ገብተው መልሶ መዝረፍ የሚችልበት እድል ይፈጠራል ብሎ ተስፋ አድርጎ ድሮ ዘርፎ በሰር የሰራውን ቤት መልሶ ሸጦም ሊሆን ይችላል። ግን በዛ መልክ የተገኘ ገንዘብ ነው። እስካሁን የተገባ እየተባለ ብዙ ጊዜ ይጠየቅ ነበር። እንግዲህ 400 ሚሊዮን የሚለው እንግዲህ አሁን ራሱ 400 ሚሊዮን ነው ወይ? እነሱ ገንዘቡን በተለያየ መንገድ ለመከላከልና አንድ ነገር እንኳን ውጤታማ ሆኖ ለማድረግ እንኳን ዝግጁ የሆኑ አይመስሉም። ከየገንዘቡ መቀነጣጠብ ስለሚፈልጉ መሰለኝ እንግዲህ የሆነ ወዳደቀ ነገር አመጡ። ያን ማድረግ ሳይችሉ ቀሩ።
ምናልባት እንግዲህ ግብፅ ትልካለች ወይ ኤርትራ ትልካለች፣ ወደፊት የምናየው ነገር ነው። ይሄ ድሮን ነገር ግን የዛሬ ዓመት አካባቢ አቶ ጌታቸው ከስልጣን ወርደው ወደ አዲስ አበባ ከመጡ በኋላ ከፋና ቴሌቪዥን ጋር የሰጡትን ቃለ ምልልስ አስታወሰኝ። ያኔም ድሮን ስላስቸገረን በጦርነቱ መሃል ነው የሚሉት። የእስራኤል ኤክስፐርቶች መጥተው ጸረ ድሮን እንቅስቃሴ ጸረ ድሮን መሳሪያ ይዘው ይመጣሉ ተብሎ ገንዘብ ወጣ አሉ አቶ ጌታቸው። ያ ጸረ ድሮን መሳሪያ ግለሰቡ ኮምፒውተር ነው ይዞ የሚመጣው ተባለ አሉ። ድሮን በጣም ያስቸግር ነበር። ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርገው። ይሄንን ቀብድ ከፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን እናሳምነውታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ። አሁን ይሄ ወይ ጥንቆላ መሆን አለበት። እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክሬያለሁ። እንደዚህ አይነት ማጂክ የለም፣ ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ነው። ሌላ ዝርዝር ራዲዮ ሊግዛ ብሎ የተሰወራለ፣ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ። ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቆጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በእኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ፣ ግን ያ ኔትወርክ በራሱ ጊዜ እያዘዘ ሌሎች ነገሮችን ይፈጽማል። በዚህ በዲያስፖራ ገንዘብ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው። የኃይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለበት። ምክንያቱም እንዳልኩህ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ የምንለማመጥበት ጊዜ የለም። የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩትን ዋጋ ቃለሁ። በአማርኛም በእንግሊዝኛም በትግርኛም እለዋለሁ። ይሄን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ነው ከማዋል ውጪ ሌላ ዓላማ የለውም፣ ሌላ ፍላጎት የለውም። ምሳሌዎችን ገልጽላለሁ። ጸረ ድሮን ኮምፒውተር ይዘው መጥተው በአፋር ቁጭ ብለው አልመጡም። የተከፈለው ተከፍለዋል። አውሮፕላን ይከራያሉ ተብሎ ውሸት ነው፣ አልመጡም። ገንዘብ ተከፍለዋል። የት ገባ ብሎ የሚጠይቅ ሰው የለም። ድሮን በጣም ያስቸግር ነበር። ጸረ ድሮን ስለመግዛት እና አንዳንዴ የሆነ ፌዝ ነው፣ ቀልድ ነው። በዚህ ደረጃ ግራ የተጋቡ ወይ ደግሞ ግራ ለማጋባት የሚሞክሩ ሰዎች ናቸው። የሆነ ነገር ሳትቆርጥ ሳትወስን በበቂ ራስን ሳታዘጋጅ፣ በአንጻሩ ያለው ኃይል ደግሞ ያው ራሱ በቴክኖሎጂ በምናምን ደረጃ የት ሊደርሱ እንደሚችሉ ያው ራሳችሁ መገመት ትችላላችሁ። ራሱ ስርዓቱን ቲፒኤልኤፍን ከአናሎግ ያወጣ ቡድን ማለት ነው። እና ድሮንን በተመለከተ ያኔም ሲቀልዱ ነበር፣ አሁንም እየቀለዱ ነው። ማለት ደጋፊዎቻቸው የራስን ምናምን ካምፕ ላይ ነው የሚቀልዱት። ሌሎቻችን መሳቅ ብቻ ነው፣ መገረም ነው። በኢትዮጵያ ፖለቲካ ስልጣን ላይ ያለፉ ሰዎች እነዚህ ናቸው ብለን በዚህ ጊዜ ጸረ ድሮን የሚል ነገር ራሱ ያን ያህል አጀንዳ መሆን አለበት ወይ? በመጀመሪያው የድሮንም የክላሹም የቢኤሙም የሁሉም ነገር ለምን ያስፈልጋል? እዛ ውስጥ ለምን ያስገባል ነው ምንድን ነው ጥያቄ የሚለው ብዙ ጊዜ ጠይቀናል። ግን ጥያቄ አላችሁም በል፣ የተወሰደ መብት የተከለከለ ነገር አለን በል። ጸረ ድሮን እየተባሉ ብር እዛ ጋር ከማውጣት ሌላ አይነት ወይ ደግሞ ጥይት በርከት አድርጎ መግዛቱ ቢሻል ይመስለኛል። የድሮን ቴክኖሎጂ አሁን ወደ ጥይትነት ተቀይሯል። የዩክሬን ጦርነትን እኮ ተከትሎ እኮ በዓለም አቀፍ ደረጃ ከወጡ መረጃዎችን እኮ እያየን ነው። ኒውስዊክ ላይ እኮ የዛሬ 8-9 ወር አካባቢ የወጣውም በዚሁ መድረክ ላይ ተናግሬዋለሁ።
ዩክሬን የድሮን ቴክኖሎጂን ከጦርነቱ በኋላ ያሉ ባለሙያዎቿን ተጠቅማ አዘምና በቀላል ወጪ በአንድ ጊዜ በብዛት ማምረት የሚቻልበት ሁኔታ ተፈጥሮ ሩሲያ ግዛት ገብቶ ኤርቤዞቹ ላይ 100 ምናምን ድሮኖች ሄደው ነው እንትን ያደረጉት። ድሮኖቹ አጥፍቶ ጠፊ ሆነዋል። ያንተ ምናምን ጸረ ድሮን ምናምን መሳሪያ ሌላው ቀርቶ አሁን እናንተ ስለ ድሮን ጃም ስለማድረግ ምናምን ብዙ ጊዜ በረራ እንትኖች በአደባባይ በግልጽ የሚታዩ ነገሮች ናቸው። ብዙ ጊዜ ባለሙያዎች ያውቃሉ፣ እንትን ይላሉ፣ ይከታተላሉ። ፍላይቶቹን የሚያዩ አሉ፣ መስመሮቹ ምናምን። አንዳንድ ጊዜ ኢትዮጵያ ውስጥ ይጠፋብናል ይላሉ። ማጥፋት ከፈለገ ማጥፋት የሚችል ኃይል አለ ማለት ነው። ወደ ኢትዮጵያ ሲገባ እንዳይታይ ከፈለገ ኢትዮጵያ ግዛት ውስጥ ከገባ በኋላ በኢትዮጵያ ክልል ላይ በየትኛውንም የሚደረጉ በረራዎችን እንዳታይ ከፈለገ እንዳታይ ያደርጋል ማለት ነው። ይሄ የመንገደኛ ምናምን አውሮፕላኖች ማለት እያልኩ አይደለም። ስለዚህ ሰዎቹ በሌላ ወገን ያለ ባለንጣ ወይ ደግሞ ባለጋራ ቴክኖሎጂውን ከመጠን በላይ እየተጠቀመበት ነው። ከዚህ ቀደም የተባለ ነገር አለ። ለመንደር ሽፍቶች ሳይሆን እኛ ለትልቅ ነገር ለምንዘጋጅ የሚል ነገር ሲነገርም እናስታውሳለን። እና ጸረ ድሮን ጸረ ምናምን እያሉ መባከኑን የሚጠቅም ነገር አይመስለኝም። ይልቁንም ጸረ ምናምንም አያስፈልገንም። ጸረ ወባ፣ ጸረ ተባይ፣ ጸረ ምናምን ነው ለኢትዮጵያ የሚያስፈልጋት። ክቡራን ተመልካቾቻችን የዛሬ ሐሙስ ሰኔ 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሰኔ 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።